ኢትዮጵያውያን እርሻን እንደጀመሩ ይነገራል። ምድረ ቀደምት ስለሆኑ እርሻን ጀምረን ብረት ቀጥቅጠን ማረሻ ሰርተን አርሰን አጭደን መብላት የጀመርንና ያስጀመርን ህዝቦች እንዴት እዚያው ተቸክለን ቆመን ምግብ ለኛ እንቆቅልሽ ሆነብን? ኢትዮጵያውያን በሸማ ልብስ ባህላዊ በሆነ መንገድ ልብሳቸውን በመስራት በታሪክ ብቻ ሳይሆን ዛሬም ሁላችሁም እንደምታውቁት በሽመና የሚታወቅ ባህል ያለው ሀገር ነው ኢትዮጵያ። ሸምነን መልበስ የቻልን ሽመናን ያስተማርን ኢትዮጵያውያን እንዴት ልብሳችንን ማምረት አቅቶን ልብስ ከውጭ የምንሸምት ሆን? በባህል መድኃኒት በሁላችሁም ቤት ጓዳ እንደሚታወቀው ለብዙ ችግሮች መድኃኒት ቅጠል በበጠስ መቀመም መፈወስ የሚችል ታሪክና ባህል ያላት ኢትዮጵያ እንዴት መድኃኒት ማምረት ተሳናት? ምንም እንጥፍጣፊ እርሾ ባይኖር ብንደህይ ባልገረመ ነበር። ግን ልምዱ ታሪኩ አስቻይ ሁኔታ እያለ እንዴት ደሃውን? በዓለም ላይ ከፍተኛ የወርቅ ሪዘርቭ ያከማቹ ሀገራት ወርቅ በማምረት አይታወቁም። እነሱ ከኛ ጥቂቱን ወርቅ ገዝተው ሼልፍ ላይ በማስቀመጥ ሀብታም ተባሉ። እኛ የበዛውን ወርቅ በከርሰ ምድር በማስቀመጥ ደሃ ተባል። እኛ ጋር ያለው ወርቅ እነሱ ጋር ካለው ወርቅ ይበልጣል። ያስቀመጥንበት ቦታ ብቻ ነው የሚለያየው። ያ ያስቀመጥንበት ቦታ ደሃ የሚያስብል ከሆነ የቦታ ለውጥ ለማምጣት ኢማጂኔሽን ፓወር ያስፈልጋል ማለት ነው።